ሂጂ ውጪ፣ በእናትሽ ሂጂ ውጪ። ድሮም ሰው ከጠገበ እኩል አፌን ልክፈት ነው የሚለው። ቆይ አሳይሻለሁ እንዴት አድርጌ ጎዳና ላይ እንደማስወጣሽ። ጠብቂኝ ብቻ። ልጄን ለማሳከም ስንቱን ነገር ሆንኩ። የስንቱን ሰው ፊት አየሁ። ተራብኩ፣ ተጠማሁ፣ ጎዳና ወጣሁ። ይሄው አሁን ደግሞ ምን እያደረኩ እንደሆነ እንግዲህ ተመልከቱ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው እንግዲህ ተወዳጁ ጽናት ክፍል 43ን ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦቼ እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትተባበሩኝ ስል በአክብሮት ጠይቃችኋለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ሁሌም ዘና ፈታ እንደሚያደርጋችሁም ተስፋ አደርጋለሁ። እንግዲህ ጽናት በጣም ልቧ እንደተሰበረ መጀመሪያ ላይ እንዳየነው አይደለችም። እንግዲህ ቤቲ መታ እንደረበሸቻትና ልቧን ደግሞ እንደሰበሯት እንደፈራችሁ የፈራችሁ ነገር ተመልሶ እንደደረሰባት እንግዲህ ሁላችንም አይተናል። ውድ ቤተሰቦቼ በጣም ልብ ይሰብራል። ቤቲ የቤቲ ክፋት ጥግ የሌለው የክፋቷ ጥግ የሌለው እንግዲህ አንድነት እዛ በመግባቷ እዛ ገብታ ስለሆነ ያለችው አንድነት በሷ ምክንያት ግን የሆነ ወረቀት ጥላ ወርውራ ያንን ወረቀት አንድነት ደግሞ ወስዳ ለኪራ ትሰጠዋለች። ኪራም እንግዲህ ያንን ወረቀት ሲያይ ወረቀቱም የጽናት ፎቶ ራቁቷን የተነሳችና አሳጠባ ነው። ያንን እንግዲህ ሚዲያ ላይ እበትናለሁ እያለች ነው አንድነት ቤቲ እየፎከረች ያለችው። አንድነት ግን ይሄን ሁሉ ነገር ታውቃለች። እሷ ግን እንደማታውቅ ሆና እኔ አላቅም፣ እኔ ውጭ ነው ያገኙት፣ ውጭ ስጠራርግ እንዲያውም ነፋስ ነው ያመጣው ብዬ ልል ነበር እያለች ትላለች። እንግዲህ ኪራ ለማንም እንዳትናገሪ ብሎ ታጠገቧ ይሄዳል። ሄዶ ተኝቶ እንዳለ እንግዲህ ውስጡን እያብሰለሰለው እየበላው እያለ እንግዲህ ጽናት ትመጣለች። ጽናትም እንግዲህ መታ አጠገቡ ተኝታ ስለ ፍቅራቸው ችግሯን ጉዷን አላወቀችም። እያወራች ነበረ እንግዲህ እየተሳሳሙ በእንደዚህ በሚያምር ሁኔታ እያሉ እንግዲህ ቤቲ በመሀል ተከስታ እንግዲህ ብጥብጥ ፈጥራለች ማለት ነው። እዚጋ አለሟን እያየች ነበረ ጽናትዬ። ኪራም መጥቶ እንደዚህ በቃ የፍቅር ጨዋታ እየተጫወቱ እያለ ግን እሷ ምንድን ነው ያደረገችው? ከባድ ስቃይን ያሰቃየቻቸው። ጥሩ አላደረገችም። ቤተሰቡ ሙሉን ያሰቃየችው ቤቲ ኪራንና ጽናትን ብቻ ሳይሆን ቤተሰብ ሙሉን ያሰቃየችው። አንድነትም እንግዲህ በጣም ያው ተገዳ እያደረገች ስለሆነች እንዴት ሆነ ወረቀቱን ሲያየው እንዴት ሆነ ብላ ትጠይቃታለች። እንደዚህ እየጠየቀቻት እያለ ኪራ ይመጣል። ኪራ ደግሞ እንዴት መጣሽ? ምን ልትሰሪ መጣሽ? ምናምን እያለ እንግዲህ ሲያመናጭቃት ነበረ። እሷን ቤቴ ነው እንደ እያለች እንግዲህ ቀብረር ስትልበት ነበረ። ኪራም እንግዲህ ውጭልኝ ከዚህ ቤት እያለ ሲዝትባት ነበረ። እሷ ግን ምንም አታመጣም አልወጣም እያለች ነበረ እንግዲህ እያመናጨቃትም በጥፊ አላት። በጥፊም ስትለው እንግዲህ ነግሬ ካለው እሰራልህ ካለው ጠብቅ እያለች እያስፈራራችሁ ነው ማለት ነው። ዋጋህን እሰጥሃለሁ ጠብቅ፣ ያንን ያየኸውን ፎቶ እበትንልካለሁ፣ ሚዲያ ላይ የማንም ለሀጫ መሳቂያ ነው ማደረግልህ እያለች ነበረ። እዚህ ጋም ጠርታው ነበረ። ጠርታውም ስለ ህይወቷ ቤቴ ትመልሰኛለህ አትመልሰኝም የሚለውን ጥያቄ አቅርባለታለች። እሱም የማን ቤት የቱ ቤት ምናምን ሲላ 2 ቤት አለክ እንዴ ምናምን ያለችው። መቼም ቢሆን አልመልስሽም እያለ እንግዲህ ሲላት ነበረ። ግን ደግሞ እየዛተችበት ወረቀቱ ሚዲያ ላይ ራቁቱን ፎቶ ሚዲያ ላይ ይለቃለሁ ብላ እያስፈራራችሁ ስለሆነ በጣም ተጨንቆ ነበረ። እነ ኪራና እነ ጽናትና እነ ናሆምም ተጨንቀው እያለ ኪራ ይመጣል። ኪራም ሲመጣ ጽናትዬ ብድግ ትልና ምን ሆነክ ነው? ምን ሆነህ ነው? የት ሄደህ ነው? እያለች ትለዋለች። ማነች ቤቲም አንድ ላይ ነው አብረው የመጣችው። ከዛን ካሁን ጀምሮ እዚህ ቤት ነው የምትኖረው ብሎ ሲል
ጽናት ኪራን በጥፊ ትመተዋለች። ከዛ እንዴት ትመችዋለች ብላ እሷም ታብዳለች። እንግዲህ እንደዚህም እየሆነች እያለ አንድነትን በጣም ተጨንቃ ስለሆነ ያደረገችው ነገር እያለቀሰች እያለ ጽናት ትመጣለች። ጽናት መታ ምን ሆነች ነው ምናምን እያለች እንግዲህ ስታበረታታት ነበረ። እያበረታታቻትም እያለ አይዞች ስትላት ነበረ። ግን እዚህ ጋር ኪራና ቤቲ ምንም ሊስማሙ አልቻሉም። እያበዱ እያሳበዱት ነው እላችኋለሁ ውድ ቤተሰቦቼ። እዚህ ጋር እንዴት እንደዚህ ታረገኛለህ እሰራልካለሁ እያለች እየፎከረችበት ነው እንግዲህ በኪራ ማለት ነው። እሱን ያልፈልግሽን ብሏት ነው እግሬን እጠበኝ እያለች ስትንቀባረር ነበረ። እንዲያውም እግርሽን እሰብርልሻለሁ ብሏት ነው ሄደው። አንድነት ደግሞ እዚህ ጋር ምን ነው ጠራሽኝ እንዴ ብላ ስትላት፣ ቤቲ ጠራሽኝ እንዴ ብላ ስትላት፣ ቤቲ አትበይኝ ቤቲ አትበይኝ አላልኩሽም እያለች እንግዲህ በጫማ ወሩራ ስትመታት ነበረ። አንድነትም እንዴት እንደዚህ ታደርገኛለህ ፈጣሪ ሆይ እኔ አንተን ቀና ብሎ ማየትም የማይበት አቅም የለኝም እያለች እንግዲህ እያለቀሰች ነበረ። እንዴት በልጄም አትምጭብኝ እያለቻት ነበረ። እንዴት በልጄ ትመጭብኛለሽ? ተፈለግሽ አንቺ ብርን የምትከፍኝ እኔን እንደፈለግሽ አድርጊ፣ ግን እግዚአብሔር በሰጠው ልጅ በልጄ አትምጭብኝ። አንቺም ገና ልጅ ነሽ፣ ገና ልጅ ትወልጃለሽ፣ የምትወልጂውን አታቂውም እያለች ስትላት ነበር። ምንም አይነት ልጅ ብወልድ እንዳንቺ ከአንቺ የተሻለ እንጂ ከአንቺ የባሰ ልጅ አልወልድም እያለቻት ነበር። እንግዲህ ውድ ቤተሰቦቼ ቤት እንግዲህ ኪራና ጽናትን ሳይሆን ሁሉንም ቤተሰብ ነው እየበጠበጠች ያለችው ማለት ነው። አንድነትንም እያሰቃየቻት ነው። ብቻ የማትሰድባት ስድብ የለም። የስድብ አይነት የስድብ ጋጋታ ነው እያንጋጋችባት ያለው። ጥሩ አላደረገችም። እንግዲህ እሷም ተገዳና ወዳ እስካልሆነ ድረስ እያለቀሰች መቼም ድሃ እንዳለቀሰ ነው እያለቀሰች ነው እንግዲህ እሷም ያለችው ማለት ነው። በጣም የሚያሳዝን ድርጊት ላይ ነው ያደረገችው። ቤተሰቦቹን እየበጠበጠች እያደረገች ያለችው ድርጊት ቤቲ ምንም የማይገድበው ክፋት የማይገድበው ነው እየሆነ ያለው። ብቻ ለማንኛውም መጨረሻቸው ምን ይሆናል የሚለውን የምናይ ይሆናል። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ኢትዮጵያን ሀገራችንን ሰላም ትሆንልን እላለሁ። እንግዲህ ሀገራችን ሰላም ስትሆን ሁሉም ነገር ሰላም የሚሆነው። ውድ ቤተሰቦቼ በዚሁ ሰናበታችኋለሁ። ለዛሬ ይበቃኛል። ባይ ባይ ብያችኋለሁ። ወዳችኋለሁ። ቪዲዮ ሸር ላይክ ማድረግ እንዳይረሳ። በዚሁ አጋጣሚ ውዶችዬ ሰላም ሁኑልኝ እላችኋለሁ። ባይ ባይ